እንግዲህ ዛሬ የመጣሁበት ያው ስደተኞች እህቶችን ላማክር ነው ማለት ነው የመጣሁበት። እሱ ምንድነው ወዴት ነው ምናምን ካላችሁ ያው ስደት ላይ ስንኖር ብዙዎቻችን የተለያዩ ችግሮች አሉብን እና በዚህ እንመካከር፣ እንወያይ። በተለይ አረብ ሀገር ያላችሁ ሼር አድርጉ ቪዲዮን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስል እንግዲህ በትህትናና በአክብሮት እጠይቃችኋለሁ። እንግዲህ ዛሬ የመጣሁበት አጀንዳ ምን መሰላችሁ? ያው እኔ ስደት ረጅም ዓመት ነው የተቀመጥኩት ምናምን ነገር በጣም ረጅም ዓመት፣ ነገር ግን ቤት የለኝም ምናምን እና ያው ብሩን የታረግሽው ምናምን ማለታችሁ አይቀሬ ነው መቼም። ለዚህ ጥያቄ ደግሞ በሚቀጥለው መልስላችኋለሁ ማለት ነው። ነገር ግን አንዲት አረብ ሀገር የምትሰራ ሴት ግዴታ ቤት መኖር አለባት ወይስ ቤት መኖር የለባትም? እና እኔ ስደት በቃኝ፣ በቃ መሄድ እፈልጋለሁ። ስደት ደክሞኛል፣ ስልችት ብሎኛል። ስለዚህ እኔ ደግሞ ሀገር መግባት እፈልጋለሁ። ሰው ደግሞ ለምንድን ነው ቤት ያልገዛሽ? ቤት ሳትገዢ አትምጪ፣ እዚህ ተቀመጪ፣ እዚሁ አረብ ሀገር ስሪ፣ ኑሮም ውድ ነው ምናምን እያሉ ያስፈራሩኛል። ስለዚህ እናንተ ምን ትላላችሁ? በዚህ እስኪ ሀሳብ አስተያየታችሁን ያላችሁን ኮመንት ላይ አስቀምጡልኝ። ቪዲዮውን ደግሞ ስታዩ ደግሞ ላይክ አድርጉት። ለምን ለሌሎች ተደራሽነት ይሁን እና ብዙን ጊዜ እኛ የሰው ለመፍረድ አንደኛ ነን፣ ግን ብዙዎቻችን የራሳችን ጉዳይ አለ ማለት ነው ደብቀን የያዝነው። ስለዚህ ምን ብናደርግ ነውስ ወደ ሀገር የምንገባው? የግዴታ ቤት ካልገዛን ሰው ሀገር መቀመጥ አለብን? ብሩ ደግሞ አይበረክትም። ለምን እንደሆነ እኔ አላውቅም። የት እንደሚደርስ አታውቁም። ብሩ ብን ነው የሚለው። በዛ ላይ ቤተሰብ መርዳት አለ ምናምን ነገር ስለዚህ እና ምን ትሉኛላችሁ? ቤት ካልገዛሽ አትሂጂ ስደት ነው የምትሉ፣ ተቀመጭ ስደት ነው የምትሉ ወይስ አይ ዝም ብለሽ የራሱ ጉዳይ ጭቃ ቤትማ አንዲት ክፍል ተከራይተሽ ትኖሪያለሽ ብላችሁ ነው የምትሉኝ? እስኪ ሀሳብ አስተያየታችሁን እፈልጋለሁ። በተለይ እህቶችን እንድትመክሩኝ እፈልጋለሁ። አረብ ሀገር ያላችሁ እህቶች እኔ ከእናንተ ነው የምጠብቅ፣ ከሌላ ከማንም አልጠብቅም። ለምን ሌሎ አይረዳችሁም። ስድብ ከማንቋሸሽ ውጭ እኛን አይረዳንም። ግን አረብ ሀገር ያለን እስበሳችን እንተዋወቃለን። ያለብንን ችግር ብዙ ነገር አለ። ቤተሰብ ማስተዳደር፣ መርዳት፣ ብዙ ነገር ስላለ ቢያንስ እንኳን እኛን እንትን የሚል ነገር አይደለም የምትናገሩን፣ እኛን ያን የሚነካ ነገር ስለማትናገሩ። ስለዚህ እንትን ሀሳባችሁን እንጠይቃለን። ቻናሌ ደግሞ ጋይስ የሆነ ቪዲዮ ስላጠፉ እየታየልኝ አይደለም። ስለዚህ ቻናሌ ላይ ካርጉልና ዩቲዩብ ሼር ያርግልኝ ባይዘወይ ማለት ነው። እና ያለው ነገር ይሄ ነው። ስለዚህ ግን እኔ የምላችሁ በስደት ያላችሁ ልጆች ጋይስ በቃ ቤተሰብ እህት ወንድም እያልን እኛ ለራሳችን ምንም ነገር የለንም። እነሱ እኛ የሆነ ነገር ካረግንላቸው ቁም ነገር ካረግንላቸው በኋላ እህቴ ነይ ይበቃሻል፣ ስሪ፣ ሀገርሽ ላይ አግቢ፣ ውለጅ ሳይሆን የሚሉሽ በቃ ስሪ፣ በቃ የሆነ እነሱ መካሪ እነሱ ዘካሪ ነው የሚሆኑት። የራሳቸውን አግብተው ወልደው እኛ እነሱን አስተምረን እነሱ ድጋሜ ለማግባት እኛን ያለሽ ብር ትንሽ ነው እዚሁ ስሪ ምናምን እያሉ እኛን ሊመክሩን ይፈልጋሉ። እና ልላችሁ ፈልጌ ነው ቢያንስ አንዲት የአረብ ሀገር ሴት እንደው በቀላሉ ተውት፣ በድሮ የመጡት ማለት ነው። የአሁኖች አዲስ 50 ሺህ ብር ይከፈላቸዋል ማክሲመም። እሱን ተውትና ቢያንስ ነባር ሰራተኞች እንደው እስከ 2000 ሪያል ሳውዲ ቢከፈላቸው በኢትዮጵያ ወደ 100 ሺህ ብር ይጣጋል። አይጣግም በአሁኑ ምንዛሬ ሊሆን ይችላል። እና ቢያንስ እንኳን የተወሰነ ባንክ ቤት ማስቀመጥ ግዴታ አላባችሁ ጋይስ። ምክንያቱም ነገ እኛ ወድቀን ብንፈራፈር ማንም ቼክ የሚያደርገን የለም። ጭራሽ አረብ ሀገርን ሴት መዘባበቻ እና የእነሱ መቀለጃ የእነሱ መጫወቻ ስለሚያረጓት ከወዲሁ ጥንቃቄ ልታደርጉ ይገባችኋል። እና ሁላችንም እንመካከር፣ በስድብ በዛቻ ምናምን ሳይሆን መመካከር ግድ ይለናል ማለት ነው። እና ያለው ነገር ይሄ ነው ቤተሰቦች። በተረፈ ግን እንግዲህ ብዙ ወሬ ያላወራባችሁም ቻናሉንም እያያችሁት ስላል አይደለም ለምን ልለፍልፍን ሄደዋለች ማለት ነው። ያለው ነገር ይሄ ነው። በተረፈ ራሳችሁን ጠብቁ። ሙቀት አለ ምናምን፣ ሙቀት በጣም ከባድ ሙቀት አለና ራሳችሁን እየጠበቃችሁ ማለት ነው። በተለይ አረብ ሀገር ኃይለኛ ሙቀት አለ፣ ሳውዲ፣ ዱባይ ምናምን ሙቀት አለና ስለዚህ ራሳችሁን እየጠበቃችሁ ስል ከወዲሁ ምኞቴን አንሸራሽርላችኋለሁ። ቻናሉን ሰብስክራይብ አድርጉ ማለት ነው። አዎ ሰብስክራይብ አድርጉ የኔ ማሮች፣ የኔ ፍቅሮች፣ የኔ ኬኮች ማለት ነው። እና በሌላ ቪዲዮ እመጣላችኋለሁ። በተረፈ ፈጣሪ ኢትዮጵያን ሰላም ያርግልን። ጦርነቱ በቃ ይበላል። ዋናው ኢትዮጵያ ሰላም እንድትሆን ነው ምኞታችን። አሁን ብዙዎቻችን ኢትዮጵያን ሰላም ያርግልን። ከዛ ባሻገር ግን ያለው ነገር ይሄ ነው። ቴንኪው ኤቭሪባዲ። ባይ። አመሰግናለሁ ውዶቼ።